ታሪክን የሚጽፉት አሸናፊዎች ናቸው ይባላል። ነገር ግን የአሸናፊዎች ታሪክ የተገነባው ከተሸናፊዎቹ በተሰረቀ ዕውቀት ላይ ቢሆንስ? ዛሬ ዓለም የደረሰበትን የጠፈር ምርምር፣ የሥነ ከዋክብት ጥናትና የፈውስ ጥበብ መነሻው የት ነው? ምዕራባውያን ሳይንቲስቶች ለዘመናት ተረት ነው እያሉ ያጣጣሉት የጥንታዊቷ ኢትዮጵያ የሳይንስ ድርሳናት በድብቅ ግን ወደ አውሮፓ ለማጓጓዝ ለምን በሚሊዮን የሚቆጠር ወጪ አወጡም? ዛሬ በምዕራባውያን የታሪክ ተመራማሪዎች ማስታወሻና በይፋዊ ሰነድ ማስረጃዎች የታገዘውን እውነታ ከናንተ ጋር እንገልጠዋለን። 18ኛው መቶ ክፍለ ዘመን የአውሮፓ ካርታዎችና የስኮትላንዳዊ ተጓዥ ጄምስ ብሩስ ጥንታዊ ግዕዝ ፊደል መጽሐፈ ሄኖክ ገጾች ታሪካዊ ማስረጃ ቁጥር 1 እንደ አውሮፓውያኑ የዘመን ቀመር በ1773 ስኮትላንዳዊ ተጓዥ ጄምስ ብሩስ ከኢትዮጵያ ወደ አውሮፓ ሲመለስ ይዞቸው የነበሩት እጅግ ውድ ቅርሶች መካከል 3 የመጽሐፈ ሄኖክ የብራና ቅጂዎች ይገኙበት ነበርም። በአውሮፓ ለዘመናት ጠፍቶ የነበረው የሰማይ ስር ሚስጥራት፣ የከዋክብት አካሄድና የጥንታውያን የቴክኖሎጂ ምጥቀት የሚናገረው ይህ መጽሐፍ ሙሉ አካሉ የተገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅ ብቻ ነበርም። የአውሮፓ ሳይንቲስቶች መጽሐፉ እንደደረሳቸው በፈረንሳይኛ፣ በጀርመንኛና በእንግሊዝኛ ተረጎሙት። ዛሬ ናሳና ታላላቅ የጠፈር ተቋማት ስለ ማዕዘናት፣ ስለ ከዋክብት ህግጋት የሚጠቀሙባቸው አንዳንድ ቀመሮች በዚሁ በጥንታዊው የሄኖክ ድርሳን ውስጥ በሚስጥራዊ ኮር ተቀምጠው የነበሩ መሆናቸውን የዘርፉ ተመራማሪዎች በምስክርነት ያስቀምጣሉ። ታሪካዊ ማስረጃ ቁጥር 2 እንደ አውሮፓውያኑ የዘመን ቀመር ሚያዝያ 1868 በጀነራል ሮበርት ናፒየር የተመራው የእንግሊዝ ጦር የመቅደላን አምባ ሲቆጣጠር የተዘረፈው ወርቅና የከበሩ ድንጋዮች ብቻ አልነበሩም። የታሪክ ምሁሩ ሪቻርድ ፓንክረስት በሰነድ እንዳረጋገጡት እንግሊዞች የአፄ ቴዎድሮስ መቅደላን ቤተ መጻሕፍት ሙሉ በሙሉ ዘርፈውታል። በወቅቱ ከ900 በላይ እጅግ ብርቅዬ የብራና መጻሕፍት በ15 በቅሎች ተጭነው ወደ እንግሊዝ ተጓዙ። ታዲያ እነሱ ተረት ካሉ ይህንን ሁሉ ቅርስና ታሪክ ለምን ይወስዳሉ? እነዚህ መጽሐፍት ስለምን ይናገሩ ነበረ? የታሪክ ጸሐፊው ሰር ክሌመንት ማርካም በጻፉት ይፋዊ ማስታወሻ ላይ መጽሐፍቱ ስለ ሃይማኖት ብቻ ሳይሆን ስለ ሕክምና፣ ስለ ከዋክብት ቆጠራ፣ አስትሮሎጂ፣ ስለ ጥንታዊው የብራና ብረት ቅልጣን የሚናገሩ እንደነበሩ መስክረዋል። ምዕራባውያንም እነዚህ ሰነዶች የማይጠቅም ኋላ ቀር ሕዝብ ስብስብ ካሉ ለምን በለንደን ብሪቲሽ ላይብረሪ ውስጥ በልዩ ጥበቃ ቆለፉባቸው? የሰነድ ማስረጃ ቁጥር 3 የሕክምና ሳይንስ ከአውሮፓ እንደመጣ ይነገረናል። ነገር ግን በ16ኛው መቶ ክፍለ ዘመን ወደ ኢትዮጵያ የመጡት የፖርቹጋል ሚስዮናዊው በማስታወሻ የጻፉት ሌላ ነው። የኢትዮጵያ ባህላዊ ሐኪሞች በአውሮፓ የማይታወቁ እጽዋትን በመቀመም በወቅቱ ገዳይ የነበሩ በሽታዎችን በደቂቃዎች ውስጥ ያድኑ እንደነበር መዝግበውታል። ይህ የሀገር በቀል ዕውቀት ዛሬ ባዮ ፓይረስ ወይም ደግሞ የህይወት ስርቆት በሚባል ዘመናዊ ሴራ እየተወሰደ ነው። ትልልቅ ዓለም አቀፍ የመድኃኒት ኩባንያዎች ቢግ ፋርማ የኢትዮጵያ ብርቅዬ እጽዋት ለምሳሌ ኮሶ፣ እንሰትና የተለያዩ የገዳማት እጽዋት ሳይንሳዊ ይዘት በምርምር ስም በመውሰድ የባለቤትነት መብት ራሳቸው እየመዘገቡ ይገኛሉ። የኛን ጥንታዊ የፈውስ ጥበብ በሳይንስ አሻሽለው መልሰው ለኛ ይሸጡልናል። በተጨባጭ በምዕራባውያን መዛግብት የሰፈሩ ነገር ግን ባለቤቱ እንዳያውቃቸው የተደረጉ ሚስጥራት ናቸው። ታሪካችንና ዕውቀታችንን መልሰን ለመመርመር ጊዜው አሁን አይመስላችሁም ወይ? ታሪካዊ ማስረጃ ቁጥር 4 ይህንን ዘረፋ እኛ ብቻ ሳንሆን ራሳቸው ምዕራባውያን ጋዜጠኞችና ተመራማሪዎች በይፋ የመሰከሩት እውነታ ነው። ታዋቂው የብሪታንያ ጋዜጠኛና ደራሲ ፊሊፕ ማርስተን The Chain of Heaven በተሰኘው መጽሐፉ ላይ በኢትዮጵያ ገዳማት ውስጥ ያሉ የብራና መጽሐፍት ለዘመናዊው ዓለም የማይታወቁ በርካታ ረቂቅ ጥበቦች እንደያዙ ምዕራባውያን ይህንን ዕውቀት ለመቅሰም ለዘመናት ጥረት ማድረጋቸውን በዝርዝር አስፍሯል። በተጨማሪም እንደ አውሮፓውያኑ የዘመን ቀመር በ2018 የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ባዘዙት መሰረት ታዋቂው የጥበብ ታሪክ ምሁር ቤኔዲክት ሳቮይ እናም ሴኔጋላዊው ምሁር ፊልሰን ሻር ያዘጋጁት ይፋዊ የቁም ሰነድ አሳዛኝ እውነታ ይፋ አድርጓል። የሪፖርት እንደሚያረጋግጠው በአውሮፓ ሙዚየሞች ውስጥ ከሚገኙት የአፍሪካ ጥንታዊ ቅርሶችና የእውቀት ሰነዶች መካከል 90% በቀኝ ግዛትና በጦርነት ወቅት በድብቅ እናም በኃይል የተዘረፉ ናቸው። ታሪካዊ ማስረጃ ቁጥር 5 ይህ የስርቆት ሴራ ታሪክ ላይ ብቻ ይቀር አይደለም።
ዛሬም ድረስ በሳይንስ ስም እየተካሄደ ይገኛል። ለምሳሌ ያህል በኢትዮጵያ ለዘመናት ለሆድ ጥገኛ ትላትል ማጥፊያነት የምንጠቀምበት የኮሶ እጽዋትን እንውሰድ። የምዕራባውያን የሕክምና ተመራማሪዎች የኮሶን የፈውስ ኃይል በተጨባጭ ካጠኑ በኋላ ንቁ ንጥረ ነገሩን በመውሰድ በራሳቸው ስም መድኃኒት አዘጋጅተውታል። ይባስ ብሎ የአሜሪካና የአውሮፓ ትላልቅ የባዮ ቴክኖሎጂ ኩባንያዎች የኢትዮጵያን ብርቅዬ እጽዋት ጄኔቲካዊ ይዘት በመውሰድ የባለቤትነት መብት በመመዝገብ እኛ የእውቀቱ ባለቤቶች እንዳንጠቀምበት ህጋዊ እገዳዎች እስከ መጣል ደርሰዋል። የዓለም አቀፍ ጋዜጠኞች ማህበር ICIG ባደረገው ምርመራ ምዕራባውያን ከታዳጊ አገራት በድብቅ የሚሰርቋቸው ባህላዊ የህክምና እውቀቶች በየዓመቱ በቢሊዮን የሚቆጠር ዶላር ገቢ እንደሚያስገኝላቸው ተረጋግጧል። ታዋቂው አሜሪካዊ ጋዜጠኛ ግራሃም ሃንኮክ ዘ ሳይን ኤንድ ዘ ሲል በተሰኘው የምርምር መጽሐፉ ላይ እንደጻፈው ኢትዮጵያ የዓለም ህዝብ ገና ያልደረሰበት ጥልቅ ምስጢራዊና የታሪክ የጥበብ ማዕዘን ናት። ዛሬ በምዕራባውያን ሙዚየሞች ቤተ መዛግብት ውስጥ ተቆልፎባቸው የሚገኙ የኛ የብራና መጽሐፍት ሃይማኖታዊ ይዘት ብቻ ያላቸው አይደሉም። የጠፉ ጥንታዊ ሳይንሶች የህዋ ምስጢራትን የያዙ መዝገቦች እንጂ። እነሱ ተረት ተረት ሲሉን እኛ ደግሞ የላምበረት እያልናቸው አምነናቸዋል። ዛሬ በገዛ መዛግብቶቻቸውና በጋዜጠኞቻቸው ምስክርነት አጋልጠዋል። እውነታው ፍንትው ብሎ ወጥቷል። ታሪካችንን ጠብቀን ለቀጣዩ ትውልድ ማስተላለፍ የሁላችንን ፈንታ አይደለም ወይ? ደግሞ ጥቂት እንጨምርላችሁ። ታሪካዊ ማስረጃ ቁጥር 6 ብዙዎች መቅደላ ላይ የተዘረፉትን መጽሐፍት እንዲሁም በጦርነት አጋጣሚ የተወሰዱ ይመስላቸዋል። ነገር ግን እውነታው ከዚያም የጠለቀ ነው። አስደንጋጩ እውነት የብሪታንያ ፓርላማ ይፋዊ መዛግብት እንደሚያሳዩት እንደ አውሮፓውያኑ የዘመን ቀመር በ1870ዎቹ በፓርላማ ውስጥ ልዩ ክርክር ተካሂዶ ነበር። ምሁራኑ እና የምክር ቤት አባላቱ ከኢትዮጵያ የተጓጓዙትን መጽሐፍት የዓለም የእውቀት ታሪክን የሚቀይሩ ረቂቅ ድርሳናት በማለት ጠርተዋቸዋል። በወቅቱ የብሪቲሽ ሙዚየም ጠባቂ የነበሩት ምሁሩ እነዚህ መጽሐፍት በአውሮፓ እጅ መግባታቸው የብሪታንያን የሳይንስ የበላይነት ለማረጋገጥ ትልቅ መሳሪያ ነው በማለት ለፓርላማው ሪፖርት አቅርበው ነበርም። ይህ ማለት ዘረፋው እንዲሁ የወታደሮች ስሜታዊ እርምጃ ሳይሆን የአንድን ሀገር የእውቀትና የሳይንስ መሰረት ሰርቆ የራስን ስልጣኔ የመገንባት ስልታዊ ሴራ ነበር ማለት ነው። ታሪካዊ ማስረጃ ቁጥር 7 ዓለም አቀፍ የጥንታዊ ቅርስ ተመራማሪዎች በኢትዮጵያ ብራናዎች ላይ አንድ አስገራሚ ነገር አስተዋለም። የብራና መጽሐፍት የተጻፉባቸው ቀለሞች ከብዙ መቶ ዓመታት በኋላም እንኳን ጨርሶ አይደበዝዙም፣ አይለቁም ወይም በፈሳሽ አይጠፉም። ይህ የሆነው ለምንድን ነው? ምዕራባውያን ሳይንቲስቶች ቀለሙ የተሰራበትን ኬሚካላዊ ቅንብር በላቦራቶሪ ለመመርመር ሞክረዋል። የኢትዮጵያ ሊቃውንት ከተለያዩ የተፈጥሮ ማዕድናት ከእጽዋት ጭማቂና ከብረታ ብረት ውህዶች በመጠቀም የሚያዘጋጁት ይህ ቀለም ዛሬ ምዕራባውያን ለከፍተኛ የቴክኖሎጂ ማህተሞችና ለገንዘብ ኖቶች ደህንነት ከሚጠቀሙባቸው የቀለም ሚስጥራት ጋር ተመሳሳይነት አለው። እኛ የብራና ቀለም የምንለው ጥበብ ለነጮቹ እጅግ የረቀቀ የኬሚስትሪ ሳይንስ ነበረም። ታሪካዊ ማስረጃ ቁጥር 8 የታሪክ ምሁሩ ፕሮፌሰር ሪቻርድ ፓንክረስትና አፍሮሜት የተሰኘው ዓለም አቀፍ ኮሚቴ ለዘመናት የታገሉት የጥበብ ቅርሶቻችንን ብቻ ለማስመለስ አልነበረም። እንግሊዝ መንግስት መጽሐፍትን ለማስመለስ የሚቀርቡለትን ጥያቄዎች በሙሉ በህግ አይፈቀድም በሚል ሰንካላ ምክንያት ውድቅ ሲያደርግ ቆይቷል። የአፍሮሜት የምርምር ሰነዶች እንደሚያሳዩት ምዕራባውያን መጽሐፍቱን ለመመለስ የማይፈልጉበት ዋናው ምክንያት የቁሱ ዋጋ ስላላቸው አይደለም። መጽሐፍቱ ወደ ሀገራቸው ከተመለሱና በኢትዮጵያውያን ምሁራን እጅ ገብተው በስፋት ከተተረጎሙ አፍሪካ የስልጣኔና የሳይንስ ምንጭ ናት የሚለው እውነታ ይፋ ስለሚሆን የምዕራባውያን የስልጣኔ የበላይነት ትርክት ስለሚፈርስ ነው። ታሪካችንን አጥብቀን እንድንይዝ የራሳችንን የትናንት ማንነት እንድንመረምር የዓለም መዛግብት ምስክርነታቸውን እየሰጡ ነው። እውቀቱ የኛ ነው። ታሪኩም የኛ ነው። ዛሬ የምዕራባውያን ጋዜጠኞች፣ የፓርላማ አባላትና ሳይንቲስቶች የጻፏቸው ሰነዶችን በመጥቀስ ያቀረብንላችሁ እውነት ነው። ታሪካዊ ማስረጃ ቁጥር 9 ሴራው በእንግሊዞች ብቻ የተገደበ አይደለም። እንደ አውሮፓውያኑ የዘመን ቀመር በ1905 የጀርመኑ ንጉሠ ነገሥት ኬይዘር ዊልሃም ዳግማዊ ልዩ የሳይንቲስቶችና የአርኪኦሎጂስት ቡድኖች ወደ ኢትዮጵያ ላኩ። ቡድኑን የመራው ታዋቂው ጀርመናዊ ምሁር ፊሊክስ ሉቫን ነበረም። ይህ ቡድን በይፋ የተላከው የባህል ግንኙነትን ለመመስረት ቢባልም በድብቅ ግን ወደ ላሊበላና ወደ አክሱም ጥንታዊ ዋሻዎች በመሄድ ለወራት የሚቆይ ጥናት አድርጓል። በጀርመን አርካይቭስ ውስጥ የሚገኙ ሰነዶች እንደሚያሳዩት
ሳይንቲስቶቹ በላሊበላ አብያተ ክርስቲያናት የአሰራር ጥበብና የምድር ውስጥ መተላለፊያ መንገዶች ተገርመው ነበርም። የጀርመን መሐንዲሶች በጻፉት የውስጥ ማስታወሻ ላይ ይህ ህንፃ እንዲሁ በሰዎች ጉልበት ብቻ የተከፋፈለ ሳይሆን ማዕዘናትና የምድር ስበትን ግራፊቲ ያገናዘበም እጅግ የረቀቀ የጂኦሜትሪ ሳይንስ ውጤት ነው ብለውታል። ጀርመናውያን ከዚያ ጉዞ በኋላ በርካታ ጥንታዊ የሥነ ህንፃ መለኪያዎችና ስዕሎችን ይዘው ወደ በርሊን ተመልሰዋል። ታሪካዊ ማስረጃ ቁጥር 10 የዓለም ታሪክ በጀርባ ሆነው ከሚቀይሩት ትላልቅ ተቋማት አንዱ የቫቲካን ሚስጥራዊ መዛግብት ነው። እንደ አውሮፓውያኑ የዘመን ቀመር በ1930ዎቹ የፋሽስት ኢጣሊያ ጦር ኢትዮጵያን በወረረበት ወቅት ከወታደሮቹ ቀድመው ወደ ገዳማት የገቡት የቫቲካን የሃይማኖት ሊቃውንትና የታሪክ አጥኚዎች ነበሩ። ታዋቂው ጣሊያናዊ ጋዜጠኛና የታሪክ ጸሐፊ አንጄሎ ዲል ቦካ በጻፋቸው እውነተኛ የምርምር መጽሐፍት ላይ እንደመዘገበው የጣሊያን ጦር ከደብረ ሊባኖስና ከሌሎች ታሪካዊ ገዳማት እጅግ ውድ የሆኑ የብራና መጽሐፍትን ወደ ሮም አጓጉዟል። ዛሬ በቫቲካን ሚስጥራዊ ክፍል ውስጥ ተቆልፈው ከሚገኙት መጽሐፍት መካከል ስለ ጥንታዊው የኢትዮጵያ የባህር ላይ ጉዞ፣ ስለ ምድር ውስጥ የተፈጥሮ ሀብት መገኛና ስለ ሰማያዊ አካላት የሚናገሩ ድርሳናት ይገኙበታል። ቫቲካን እነዚህን ሰነዶች ለዓለም ምሁራን ክፍት ለማድረግ ዛሬም ድረስ ፈቃደኛ አይደለችም። የምዕራባውያን የታሪክ ክህደት ሴራ የአውሮፓ ታዋቂ ዩኒቨርሲቲዎች ኦክስፎርድ፣ ካምብሪጅ እና ጥቁርና ነጭ የሆኑ የአፍሪካውያን ታሪክን የሚያንኳስሱ መጽሐፍቶቻችን። ታሪካዊ ማስረጃ ቁጥር 11 ትልቁና እጅግ አደገኛ ሴራ የተሰረቀው ዕውቀት ብቻ አይደለም፣ የተሰረቀው ዕውቀትን ተከትሎ የተሰራው የታሪክ ክህደት እንጂም። እንደ ሂግል ያሉ የምዕራባውያን ፈላስፎች በጽሑፎቻቸው ላይ አፍሪካ የታሪክና የስልጣኔ አካል አይደለችም እያሉ ሲጽፉ፣ በሌላ በኩል ግን የራሳቸው አገር ተጓዦች ከአፍሪካ የወሰዱትን የዕውቀት ኮድ ተጠቅመው አዲስ ግኝቶችን እያውጁ ነበረም። የዓለም አቀፍ የታሪክ ተመራማሪዎች ማህበር እንደሚያሳየው ይህ የተደረገበት ምክንያት አፍሪካውያን ሁልጊዜም ራሳቸውን የበታች አድርገው እንዲያስቡና የራሳቸው ጥንታዊ ሳይንስን ጥለው የምዕራባውያንን ቴክኖሎጂ ብቻ እንዲያደንቁ ለማድረግ የተፈጠረ የስነ ልቦና ጦርነት ነው። የኛን የብርሃን ታሪክ በመስረቅ እኛም በጨለማ ውስጥ እንድንኖር አድርገውናል። ከጄምስ ብሩስ ማስታወሻ እስከ ብሪቲሽ ፓርላማ ክርክሮች፣ ከጀርመኑ ፊሊክስ ሉቫን ምርምር እስከ ቫቲካን ሚስጥራዊ መዛግብት ድረስ ያሉ እውነተኛ ማስረጃዎች የሚያረጋግጡት አንድ እውነታ ብቻ ነው። ኢትዮጵያ የዓለም የእውቀት መሰረት ናት። ታሪካችን ተረት አይደለም። እየመረራችሁም ዋጡት። ታሪካችን ተረት አይደለም፣ በተጨባጭ ሰነዶች የተረጋገጠ እውነት እንጂ።